ረጅም የወጣትነት ጊዜና ጤናማነት የተሞላበት የሽምግልና ወራት ሁላችንም የምንመኘው ህይወት ነው። ይህንን ህይወት እንዴት በቀላሉ ማግኘት ይቻላል? በመርፌ ወይም በአዲስ ቴክኖሎጂ ውስጥ ሳይሆን በኩሽና ውስጥ በሚገኝ ቀላል ቅመም ውስጥ ይገኛል ብንለው ማን ያምናል? እያወራን ያለነው ስለ እርድ ነው። በተለይ እርድ ውስጥ ስለሚገኝ ኩርኩሚን ስለሚባል ስለ ዋናው ንጥረ ነገር ለዘመናት እንደ ምግብና መድኃኒት ስንጠቀመው ይኖር ነው። ይህ ቅመም አሁን እርጅናን የመቀነስ ሚስጥር ይዟል። አዳዲስ ሳይንሳዊ ግኝቶች እየተገኙ ነው። ዛሬ ወደዚህ ወርቃማ እውነታ ውስጥ እንገባለን። በሰውነቱ ውስጥ ምን እንደሚሰራና ጤናማና ደስታ የተሞላበት ህይወት እንዴት መምራት እንደሚቻል ባጭሩ ለመዳሰስ እንሞክራለን። ቪዲዮውን ያያችሁ ላይክ እና ሼር ማድረግና አትርሱ። ቻናሉን ከወደዳችሁትና ተመሳሳይ የጤና መረጃዎች እንዲደርሷችሁ ከፈለጋችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቱንም ተጫኑት። እርድ እርጅናን እንዴት እንደሚዋጋ ለመረዳት ስለ ቴሎሜር ማውራት አለብን። ቴሎሜር የዲኤንኤ ክፍል ነው። ዲኤንኤ ጫፍና ጫፍ አለው። ቴሎሜር ደግሞ በዲኤንኤ ጫፍና ጫፍ የሚገኙ የዲኤንኤ አካል ክፍሎች ናቸው። ልክ የጫማ ማሰሪያ መጨረሻው ላይ ፕላስቲኮች አሉ፣ የተጠመጠሙበት ፕላስቲኮች። ሁልጊዜም ቢሆን ሰውነታችን ራሱን እያደሰ ይኖራል። ሰውነታችን ራሱን ለማደስ ሴሎች ናቸው መጀመሪያ የሚራቡት። ሴሎች ከመራባታቸው በፊት ደግሞ ዲኤንኤ ራሱን ያድሳል፣ ራሱን ያራባል እና ዲኤንኤ በተራባ ቁጥር እነዚህ ጫፍና ጫፍ ያሉት የዲኤንኤ ክፍሎች እያጠሩ ነው የሚሄዱት። በህይወት ዘመናችን ዲኤንኤያችን በጣም ብዙ ጊዜ ስለሚራባ ቴሎሜር እየቀነሰ ይሄዳል። ቴሎሜር እያጠረ ይሄድና መጨረሻ ላይ ቴሎሜር ያልቃል ማለት ነው። ቴሎሜር ሲያልቅ ዲኤንኤ መራባቱን ያቆማል። ዲኤንኤ መራባቱን አቆመ ማለት ሴሎቻችን መራባታቸውን ያቆማሉ። ሴል መራባት አቆመ ማለት ሰውነት ራሱን ማደስ ያቅተዋል። ከዛ በኋላ ምን ይመጣል ማለት ነው? እርጅና ይመጣል ማለት ነው። እና እርድ ከዚህ ጋር ምን ያገናኘዋል ልትሉ ትችላላችሁ። እርድ ቴሎሜርን ለመጠበቅ የሚረዳ ቴሎሜሬዝ የሚባል ኤንዛይም እንዲመረት በሰውነታችን ውስጥ ያግዛል። ቴሎሜሬዝ ለዲኤንኤ እንደ ጥገና ሰራተኛ አድርገን መቁጠር እንችላለን። የዲኤንኤው ጫፍና ጫፍ ያሉት ዲኤንኤን አጣብቀው የሚይዙት ቴሎሜር የተባሉት አካላት ወይም ደግሞ ቴሎሜር የተባለው አካል ቶሎ እንዳያልቅ ያደርጋል ማለት ነው። ቴሎሜር ካላለቀ ደግሞ ሴሎቻችን ራሳቸውን እያባዙ መሄድ ይችላሉ። ራሳቸውን ማባዛት ከቻሉ ሰውነት ራሱን እያደሰ ይሄዳል ማለት ነው። ሰውነት ራሱን እንዴት እያደሰ እንደሚሄድ አንድ ምሳሌ እናንሳ። ለምሳሌ አንድ ሰው የሆነ የሰውነቱን ክፍል ቢቆረጥ ወዲያው ይድናል። በአንድ ወር በሁለት ወር ውስጥ ተመልሶ ሰውነቱ እንደነበረ ይሆናል። ያ ምንድነው? ሰውነት ራሱን እያደሰ ስለሚሄድ ነው። እርጅና በመጣ ቁጥር ግን አንድ ሰው ቁስል ካለበት ቶሎ የመዳን አቅሙ እየደከመ ይሄዳል። ወጣት ቢቆስልና እድሜው ገፋ ያለ ሰው ቢቆስል ቶሎ የሚድነው ወጣቱ ነው። ለምን? ዲኤንኤው ራሱን ማባዛት ይችላል። ምክንያቱም በቂ ረጅም የሆነ ቴሎሜር ስላለው ማለት ነው። እና እርድ አንዱ ጥቅሙ ወይም ደግሞ በእርድ ውስጥ የሚገኘው ኩርኩሚን የተባለው ይሄ ንጥረ ነገር አንዱ ጥቅሙ ምንድነው? ቴሎሜር ርዝመቱን ጠብቆ እንዲቆይ ያደርጋል። በዚህ ምክንያት እርድ እርጅናን ይከላከላል ማለት እንችላለን። በሁለተኛ ደረጃ እርድ እርጅናን ይከላከላል የሚባለው እንዴት ነው? ሰውነትን እንዳይቆጣ ያደርጋል። እንደዚሁም ደግሞ ጸረ ኦክሲዳንትነት ባህሪ ስላለው ነው። በሰውነታችን ውስጥ የሚገኙ ሁለቱ የእድሜ ጠላቶች የሰውነት መቆጣትና ኦክሲዴሽን ነው። ስለዚህ አንድ ሰው ስር የሰደደ የሰውነት የመቆጣት ችግር ካለበት በእንግሊዝኛው ክሮኒክ ኢንፍላሜሽን እንለዋለን። ወይም ደግሞ ኦክሲዴሽን ጭንቀት ካለበት ወይም ደግሞ ኦክሲዴቲቭ ስትረስ በእንግሊዝኛው የምንለው ነው። እነሱ ካሉበት እድሜው በጣም ቶሎ የማርጀት ሁኔታ ሊከሰትበት ይችላል። ነገር ግን እርድን አዘውትሮ የሚመገብ ከሆነና እርድን የሚጠቀም ከሆነ እነዚህ ሁለት ነገሮችን ከሰውነቱ ማራቅ ይችላል። እርድ በጣም ጸረ ኦክሲዳንት የሆነ ባህሪ አለው። ኦክሲዴቲቭ ስትረስ በሰውነታችን የሚከሰተው በፍሪ ራዲካልስ ምክንያት ነው እና እርድ እነዚህን ፍሪ ራዲካል የሚያጠፋ ኃይለኛ አንቲኦክሲዳንት ነው። እንደገና ደግሞ ክሮኒክ ኢንፍላሜሽን ስናይ ደግሞ ኩርኩሚን ደንበኛ የሆነ አንቲ ክሮኒክ ኢንፍላማቶሪ ቅመም ነው። ሰውነታችን እንዳይቆጣም ይከላከላል። በዚህም ምክንያት የልብ በሽታን፣ የስኳር በሽታን እና አልዛይመር ወይም ደግሞ የመርሳት በሽታን እርድ ሊከላከልልን ይችላል። በሶስተኛ ደረጃ እርድ እንዴት እርጅናን ይከላከላል ስንል አእምሮአችን ውስጥ ኃይል የሚያመነጨውን ክፍል በማጠናከር ነው። አእምሮ ከፍተኛ መጠን ያለው ኃይል ይፈልጋል። ስራ ብንሰራም ባንሰራም ማለት ነው። ተኝተን እንኳን ልባችን ሲመታ ኃይል ይፈልጋል። ሳምባችን ሲተነፍስ ኃይል ይፈልጋል። የደም ቧንቧችን ኃይል ይፈልጋል። ብንንቀሳቀስም ባንንቀሳቀስም ሰውነታችን በህይወት ለመኖር ኃይልን ይፈልጋል። እርድ ምንድነው የሚያደርገው? በሰውነታችን ውስጥ ኃይልን የሚያመነጩ ማይቶኮንድሪያ የተባሉ ሴሎቻችን ክፍል አሉ እና ማይቶኮንድሪያን ማጠናከር ይችላል። በእድሜ እየገፋን ስንሄድ እነዚህ የኃይል ማመንጫዎች ወይም ማይቶኮንድሪያዎች እየደከሙ ነው የሚሄዱት። ነገር ግን እርድ የሴል ኃይል አጠቃቀም በማሻሻልና ማይቶኮንድሪያን በመጠበቅ በጣም የታወቀ ቅመም እንደሆነ ጥናቶች ያሳያሉ። ይህም ለአእምሮ የበለጠ ኃይል፣ የተሻለ ትኩረትና የአእምሮ ግልጽነትን ለመስጠት ይረዳል። ኩርኩሚን በነርቫችን ውስጥ ከፍተኛ የሆነ ሚና እንዳለው ጥናቶች ያሳያሉ። አዳዲስ የአእምሮ ሴሎች እንዲነቃቁ፣ ሴሎቻችን እንዲበረቱ ጥቅም አለው።
እና ኩርኩሚን አዲስ የነርቭ መስመሮችን ለመፍጠርም ይረዳል አእምሮ ላይ በተለይ። ይህም አእምሮ በእድሜ እየገፋ ሲሄድ ቅልጥፍናውና ጥንካሬውን እንዲጠብቅ መርሳት በሽታና ሌሎች የነርቭ በሽታዎች እንዳይዙን ያግዘናል። እንግዲህ እርድ አሁን እርጅናን ሊቀለብስ ይችላል ወይ ብለን ስናስብ ጊዜን የሚያቆም ምንም ነገር ባይኖርም ሳይንስ ግልጽ ነው። ኩርኩሚን ዲኤንኤን ይጠብቃል፣ ሴሎቻችን እንዳይቆጡ፣ ኢንፍላሜሽን እንዳይኖር ያደርጋል። የአእምሮን ጤና በማሳደግ ከእርጅና ጋር ተያይዘው የሚመጡ የመርሳት ችግሮችን ያስወግድልናል። ስለዚህ ኩርኩሚን እድሜን ያቆማል ሳይሆን እነዚህ ነገሮች በማድረግ የተሻለ የእርግና ዘመን፣ ጥሩ የሽምግልና ዘመን እንዲኖር ሰዎች በሽምግልናቸው ጊዜ ጠንካራ ሆነው እንዲኖሩ ለማድረግ ይረዳል። የተለመደው የኩርኩሚን ዱቄት መመገብ ሰውነትን በቀላል ሊጠቀምበት ይችላል። እንግዲህ እርድን ምግብ ውስጥ ሰርተን መመገብ እንችላለን። እሱ አንድ አማራጭ ነው። ነገር ግን በኪኒን መልክም ይወሰዳልና ያንንም እንደ አንድ አማራጭ መመልከት ይቻላል። እንግዲህ ክቡራን ቤተሰብ በቀላሉ ልናገኘው የምንችለውን እርድን በተመለከተ በተለይም ደግሞ ረጅም ወጣትነትና ጤናማ የሆነ የሽምግልና ጊዜን እንድናሳለፍ የሚረዳ መሆኑን አይተናል። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። ተመሳሳይ ጤና ነክ መረጃዎች እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ እንድታደርጉ በድጋሚ እጠይቃለሁ። የደወል ምልክቱን ብትጫኑ አዳዲስ ቪዲዮዎችን በለቀኩ ጊዜ በቀላሉ ይደርሳችኋል። ለጤንነት ሲባል የምንተማመንበት ሌላ ጥንታዊ ቅመም ወይም እጽዋት ካለ በኮሜንት ላይ አሳውቁኝ። ለተከታተላችሁኝ አመሰግናለሁ። ቻው።